ከኬሚካል ነፃ የሆነ የፀጉር ቀለም መስራት ከፈለጋችሁ ይህን ቪዲዮ እስከ መጨረሻው ተከታተሉ። በቤታችን ምንም ወጪ ሳናወጣ ፀጉራችን የማይጎዳ፣ ፀጉራችን የሚያፋፋ፣ ፀጉራችን የሚያለሰልስ እንዲሁም ደግሞ ሽበት ላለባችሁ ሽበታችሁን ለመሸፈን ለፀጉራችን ለልስላሴ ቆንጆ የሆነ የፀጉር ቀለም በቤታችን እንዴት ሰርተን ማዘጋጀት እንችላለን? ቪዲዮውን እስከ መጨረሻው ተከታተሉት። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ። ትዕግስት ነኝ። ዛሬም በአዲስ ቪዲዮ መጥቻለሁ። ዛሬ ይዤላችሁ የመጣሁት ከኬሚካል ነፃ የሆነ በቤታችን እንዴት ቀለም ሰርተን እንደምንቀባ አሳያችኋለሁ። እጅግ በጣም ቆንጆ ነው። ለፀጉራችን ልስላሴ እጅግ በጣም ቆንጆ የሆነ የፀጉር ቀለም ነው። በቤታችን እንዴት እንደምናዘጋጅ አሳያችኋለሁ። ቪዲዮውን ላይክ በማድረግ ሼር በማድረግ ጀምሩ። እንዲሁም ደግሞ አዲስ የሆናችሁ ደግሞ ቻናሉን ሰብስክራይብ በማድረግ ቤተሰብ ሆኖ እያልኩኝ አሁን ወደ አሰራሩ እንሄዳለን። ዛሬ የሚያስፈልጉን ሁለት ነገሮች ናቸው። አንድ ሽንኩርቱን የተጠቀምኩት ለፀጉራችን ለእድገቱ እንዲሁም ደግሞ ፎረፎር ካለባችሁ ለሚያሳከካችሁ ሽንኩርት ቆንጆ ስለሆነ እሱን እንጨምርበታለሁ ማለት ነው። መጨመር ካልፈለጋችሁ ቀይ ስሩን ብቻ መጠቀም ትችላላችሁ። እንግዲህ ቀይ ስሬን እንደዚህ ልጨዋለሁ፣ ሽንኩርቴንም ልጨዋለሁ። ሽንኩርቱ ቀይ ቢሆን የተመረጠ ነው። ይሄ የፈረንጁ ሽንኩርት ነጩ መሆን የለበትም። ቀይ ስሩ እንደዚህ አድርገን ከላጥን በኋላ እንከታትፈዋለን። ከከታተፍን በኋላ ሽንኩርታችንም አብረን ከቀይ ስሩ ጋር እንከታትፈዋለን ማለት ነው። በጣም አሪፍ ነው ይሄ እጅግ በጣም ቆንጆ ነው። በተለይ ሽበት ላለባችሁ ሽበታችሁን መሸፈን ለምትፈልጉ እንዲሁም ደግሞ ቀለም መቀባት እየፈለጋችሁ ቀለም ፀጉራችሁን እየበጣጠሰባችሁ ከተቸገራችሁ እንግዲህ የሚገዛው ቀለም ገበያ ላይ የሚገዛው ቀለም ኬሚካል ስለሚጨምሩበት ለፀጉራችን ይበጣጥሰዋል፣ ፀጉራችን ይቆራርጠዋል እና እንደዛ ከተቸገራችሁ በቤታችሁ እንዴት ቀለም ሰርታችሁ እንደምትጠቀሙ ዛሬ አብረን እናያለን ማለት ነው። እንግዲህ ያዘጋጀሁትን ያዘጋጀሁትን ቀይ ስርና ሽንኩርት እንደዚህ አድርጌ አንድ ላይ አድርጌ ፈጭቸዋለሁ። ከዛ እንደዚህ ከፈጨሁት በኋላ እንደምታዩት አጠለዋለሁ። በንጹህ ጨርቅ ማጽዳት ትችላላችሁ። ምንም ውሃ አትጨምሩበትም ስትፈጩ። የሽንኩርቱ ውሃ የቀይ ስሩን እንደዚህ ውሃ እንዲያወጣ ያደርገዋል ማለት ነው እና ውሃ አትጨምሩበት። ከዛ በኋላ እንደዚህ አድርገን በደንብ አድርጋችሁ ታጠሉታላችሁ። ምክንያቱም በጨርቅ ብታጠሉት የተሻለ ነው። ምክንያቱም ፀጉራችሁ ላይ ከገባ ዝርክራኪው በኋላ ስትታጠቡ ለማውጣት ትቸገራላችሁ። እኔ ተመልሼ በጨርቅ አጥልየው ነው። በወንፊት ከሆነ ይወርድባችኋል ዝርክራኪው ማለት ነው። ከዛ በኋላ እንደዚህ ካደረግን በኋላ አንድ ማንኪያ የሚሆን ኮረን ስታርች ወይም የበቆሎ ዱቄት እንጨምርበታለን ማለት ነው። በጣም አሪፍ ነው። ፀጉር በጣም ነው የሚያለሰልሰው የኮረን ስታርቹ እና እንደዚህ አድርገን ከጨመርን በኋላ በደንብ አድርገን ትሉታላችሁ፣ ታማስሉታላችሁ። ትንሽ እሳት እናስለካዋለን። እሳት ላይ የበቆሎ ዱቄቱን መጨመር የለባችሁ፣ ምክንያቱም ይጓጉላል። ስለዚህ ውጭ ላይ እንደዚህ አዋህደን ከዛ ለሰስ ባለ እሳት በጣም ትንጥዬ እሳት አድርገን እሳት ላይ እንጥደዋለን ማለት ነው። እዚህ ላይ መናገር የምፈልገው ፀጉራችሁም በጣም ፀጉራችሁ በጣም ቀለም እንዲሆን ከፈለጋችሁ ሂና መጨመር ትችላላችሁ። ሂና ጨምሩበት። አንድ ማንኪያም ሁለት ማንኪያም ሂና ጨምራችሁ መጠቀም ትችላላችሁ። ፀጉራችሁ እንዲቀላ በደንብ ቅልት እንዲል ከፈለጋችሁ ማለት ነው። ሂና ጨምሩበት። ሂና ጨምራችሁ መጠቀም ትችላላችሁ። ያ ማለት እንዴት ነው? ፀጉራችሁ በደንብ ቀለሙ እንዲወጣ ከፈለጋችሁ ሂና ስጨምሩበት የበለጠ ቆንጆ ይሆንላችኋል ማለት ነው። እና ሂና ብትጨምሩበት የበለጠ አሪፍ የሆነ የፀጉር ቀለም ይሰጣችኋል ማለት ነው። እና ቤተሰቦች እንደዚህ አድርጌ አዘጋጅቸዋለሁ። ከዛ በኋላ እንደዚህ ካዘጋጀን በኋላ አንድ ማንኪያ የሚሆን የወይራ ዘይት እንጨምርበታለን። የወይራ ዘይት ትጨምሩበታላችሁ ማለት ነው። ከዛ እስከሚቀዘቅዝ ትጠብቁታላችሁ። በጣም ኮረን ስታርች የበቆሎ ዱቄቱን አታብዙት፣ በጣም አታብዙት። አንድ ማንኪያ በቂ ነው። በጣም ካበዛችሁት ይሄ ውህዱ ድርቅ ይልባችኋል። የሰራነው ቀለም በጣም ድርቅ ስለሚል እየቀዘቀዘ ሲሄድ ድርቅ የማለት ባህሪ ያለውና አታብዙት። በጣም ቀጠን ለስለስ እንዲልላችሁ አንድ ማንኪያ አድርጋችሁ ተጠቀሙ።
ከዛ 1 ማንኪያ የወይራ ዘይት ጨምረናል። ከዛ በኋላ ሲቀዘቅዝልን ልክ እንቀባለን ማለት ነው። አሁን የኔ ቀዝቅዟል እንደምታዩት ምንም ትኩስ ነገር የለውም። ከቀዘቀዘ በኋላ ነው የወይራ ዘይቱን የጨመርኩት። እና ቤተሰቦች እንደዚህ አድርጋችሁ ፀጉራችሁን ተቀቡ። በጣም ቆንጆ ነው፣ እንዴት እንደሚያሳምርላችሁ። እንደገና ደግሞ ቀይ ስሩ እንዲሁም ቀይ ስር ብቻ በውህዱ ወይም በውሃው ፀጉራችሁን ማሳጅ አድርጉ ይባላል። እና የፀጉራችንን የደም ዝውውራችን ያፋጥናል። ቆንጆ ነው። ፀጉራችን ያፋፋል። ፀጉራችን ደግሞ ለስላሳና ወዛም ደስ የሚል የፀጉር ከለር ይሰጠናል ማለት ነው። እና ቤተሰቦች አሁን እየተቀባው ደግሞ አሳያችኋለሁ። እንግዲህ ፀጉራችሁን ቀለም ስትቀቡ አሁን አንድ ፀጉር ቤት ሄዳችሁ ፀጉራችሁን ቀለም ስትቀቡ ፀጉራችሁ ቆሻሻ ካለው ወይም ቅባት ካለው አይቀቧችሁም አይደለ? ልክ እንደዛ አስቡና ፀጉራችሁ ቀለም ማለቴ ይቅርታ ቆሻሻ ከሆነ ወይ ደግሞ ቅባት ካለው ታጠቡት። ከቅባቱ ላይ ከተጠቀማችሁት ቆሻሻ ላይ ከተጠቀማችሁት ምንም አይዝላችሁም፣ ምንም ከለርም አይሰጣችሁም። እና ፀጉራችሁ ንጹህ መሆን አለበት። ንጹህ ቆዳ ላይ ንጹህ ፀጉር ላይ ነው መሆን ያለበት። እኔ ከታጠብኩት 3 ቀኔ ነው፣ ግን ቅባት አልቀባሁትም። የሆነ ትንሽዬ ውስጡን ቅባት ቀብቼዋለሁ እንጂ አልቀባሁትም። ንጹህ ነው። እና ንጹህ ፀጉራችሁ ላይ ነው መጠቀም ያለባችሁ ማለት ነው። ከዛ እንደዚህ እያደረግን እንቀባዋለን። የፀጉራችሁን ዛላ ውስጡን የቆዳችሁን ትቀቡታላችሁ። በጣም ቆንጆ ነው። በተለይ ሽበት ኑሮባችሁ ሽበታችሁ መሸፈን ለፈለጋችሁ፣ ቀለም መቀባት ፈልጋችሁ፣ ቀለም ደግሞ ፀጉራችሁን እየበጣጠሰ ለተቸገራችሁ እንደዚህ አድርጋችሁ በቤት ውስጥ መጠቀም ትችላላችሁ። ቀለሙ እንዲወጣላችሁ በደንብ እንዲይዝላችሁ ከፈለጋችሁ ደግሞ ሂና ጨምሩበት። ሂና 1 ማንኪያ ወይ 2 ማንኪያ ጨምራችሁ ስሩትና እንዴት እንደሚያሳምረው እንዴት እንደሚያምር። እኔ ለጊዜው ሂና ስለሌለኝ ነው እንጂ ሂና ሲኖረኝ ሂና ከኢትዮጵያ ሳስመጣ አሳያችኋለሁ። ማርያምን እንዴት እንደሚይዝ በጣም ቆንጆ ነው። ከሂና ጋር ስትጠቀሙት ቀለሙ ይወጣላችኋል። በቃ የፀጉር ቀለም ነው የሚመስለው። እና ሂና ካላችሁ ሂና ጨምሩበት። 2 ማንኪያ ወይ 1 ማንኪያ ጨምራችሁ ተጠቀሙት። በጣም ነው የሚይዝላችሁ። እና ቤተሰቦች ይሄ እኔ አሁን በባዶ ነው የተጠቀምኩት። ሂና ምንም ነገር የለውም። እንደዚህ አንዴ ብቻ አይዝላችሁም ማለቴ በጣም የጎላ ቀለም ሆኖ ፀጉራችሁ አይወጣላችሁም። በየሳምንቱ ወይ በየ15 ቀኑ እየደጋገማችሁ ስትጠቀሙት ነው በደንብ የጎላ ቀለም የሚሆንላችሁና ሂና ከሌለው በአንዴ ብቻ ተጠቀማችሁ ቀለም አይሆንላችሁ ማለት የወጣ ቀለም የሚታይ ቀለም አይሆንላችሁ። እና ሽበት ላለባችሁ ግን ይህን ነገር ተጠቀሙት በጣም በደንብ። ሽበታችሁን ካላሩን ይቀይረዋል፣ ሽበታችሁን ይሸፍንላችኋል። እና ቤተሰቦች እንደዚህ አድርጋችሁ ተጠቀሙት። በጣም ቆንጆ ነው። ፀጉራችን እንዴት እንደሚያለሰልስ ፀጉራችን ደግሞ የሆነ ቆንጆ የሆነ ከለር ነው የሚሰጠን። ለእድገቱም አሪፍ ነው። እንደሚናገሩት ከሆነ እንግዲህ በቀይ ስር ውሃ ወይም በቀይ ስር ውህድ ፀጉራችሁን ማሳጅ ብታረጉት ፀጉራችንን ያሳድጋል፣ እንዲሁም ፀጉራችሁን ያፋፋላችኋል፣ የደም ዝውውራችሁን ያፋጥንላችኋል ይላሉ። እና ተጠቀሙትና ሞክሩት ቤተሰቦች፣ ስሩና ተጠቀሙት፣ ሞክሩት። እንደምትወዱት ደግሞ እርግጠኛ ነኝ። በጣም ቆንጆ ነው። እኔ ወድጄዋለሁ። ካሁን በፊትም ሰርቼላችኋለሁ። ቆንጆ ነው። ሽበት ወጣ ካለባችሁ ይህንን እየተጠቀማችሁ ሽበታችሁን መሸፈን ትችላላችሁ ማለት ነው። ቀለም ብትቀቡ ገበያ ላይ ቀለም ገዝታችሁ ብትቀቡ ፀጉር ይበጣጥሳል፣ ፀጉር ይቆራርጣል። በጣም መጥፎ ነው የገበያ ቀለም፣ ምክንያቱም ኬሚካል ስላለበት ማለት ነው። እና እንደዚህ እያደረጋችሁ ተጠቀሙት። አሪፍ ነው። እኔ ወድጄዋለሁ። ስሩና ሞክሩት። 1 ቀይ ስር ገዝታችሁ ሞክሩት። ሽንኩርት አለማድረግ ትችላላችሁ። እኔ ለፀጉር ለእድገቱም ለፀጉር ለጥቁረቱም ለሚያሳክክም ሽንኩርት ቆንጆ ነው፣ ይስማማኛል። እና ሽንኩርቱን አለመጠቀም ትችላላችሁ።
እና ቤተሰቦች ልብስ ደግሞ የሆነ ፎጣ ነገር አድርጉበት ስትጠቀሙ ላያችሁ ላይ። እኔ ይሄን ልብስ ስለማልፈልገው ነው ማለቴ እንደዚህ ውህድ ስጠቀም ወይ የሆነ ቀለም እንደዚህ ፀጉሬን ላይ የሆነ ነገር ስቀባ ነው ይሄን ልብስ የምለብሰው ስለማልፈልገው። ከዛ በኋላ እንደገና አጥብና አሁንም ውህድ ስቀባ እጠቀመዋለሁ ማለት ነው። ውህድ ምናምን እንደዚህ ቀለም ነገር ስትጠቀሙ የማትፈልጉትን ልብስ ነው መልበስ ያለባችሁ። እና ቤተሰቦች እንደዚህ አድርጌ እንትን ብየዋለሁ። እንደዚህ አድርጌ ተቀብቼዋለሁ። ከዛ በኋላ የፈለጋችሁን ሰዓት ያክል ማቆየት ትችላላችሁ። 1 ሰዓትም 2 ሰዓትም ማቆየት ትችላላችሁ። ከዛ በኋላ ትታጠቡታላችሁ ማለት ነው። ስትታጠቡት ደግሞ ሳሙና አትመቱትም፣ በባዶ ውሃ ፀጉራችሁም ንጹህ ላይ ተቀቡት ያልኳችሁ ለዛ ነው። በባዶ ውሃ ትታጠባላችሁ፣ ከዛ ትተውታላችሁ ማለት ነው። እና ቤተሰቦች እንግዲህ ቪዲዮአችን ይሄንን ይመስላል። ዛሬ ያዘጋጀሁላችሁ ቪዲዮ ይሄንን ይመስል ነበር። ቪዲዮን ከወደዳችሁት ላይክ አድርጉ፣ ሸር አድርጉ። አዲስ ከሆናችሁ ደግሞ ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። ስም ለምትከታተሉኝ በጣም አመሰግናለሁ። በጣም አሪፍ ነው፣ ሞክሩት። እኔ ወድጄዋለሁ። ምንም ፀጉር የሚጎዳ ነገር የለውም። ከዛ በላስቲክ ሽፍን ታደርጉና ታስሩታላችሁ። እላይ ላይ ደግሞ ሻሽ ተጨምሩበታላችሁ ማለት ነው። እፍና አድርጋችሁ ታቆዩታላችሁ። 1 ሰዓት 2 ሰዓት ማቆየት ትችላላችሁ። ቤተሰቦች ይህንን ይመስል ነበር። በሌላ በአዲስ ቪዲዮ እስከምንገናኝ ስለነበረን ቆይታ ሁሉ በጣም አመሰግናለሁ። መልካም ጊዜ